በሲል ምን እየሰራሽ ነው? ቁርስ እየሰራው ነው። ሌላም ይሆናል። ምንድነው ዛሬ ቁርስ? ያው የተለመደው ፍርፍር ነው። ቁርስን ፍርፍር አይደል የምትወደው? በቃ እንቁላል ሰራ ስልኮ ነው እጄን የነዘረኝ እና ዛሬም ፍርፍርና እንቁላል ነው የምንበላው። ዛሬ ቢያንስ የተለየ ነገር መብላት የለብንም? ምን አምሮክ ነው? ምን ያምረኛል እንደው ቢያንስ ለዛሬ ነው የምልሽ እኮ ዛሬ ለየት ያለ ነገር ብንበላ። ምን ዛሬ ምን የተለየ ነገር አለ? ቆይ ዛሬ ቀኑ ምንድነው? ምንድነው? ወይ ለበሰ ልትቆጭኝ ያመሻል እንዴ? ዛሬ የደፈንኩበት ቀን አይደለም እንዴ? እኮ ምንድነው የደፈንከው? ጭራሽ እኔ እኮ እየቀለድሽ መስሎኛል። በዚህ አይነትማ ቀኑን አታውቂውም። ቀኑንማ አውቀዋለሁ። ሐሙስ ነው። ሮብ ነው እንዴ? እኔ ከቤት አልወጣ ቀኑ ቢንታታብኝ ምን ችግር አለ? ምን ችግር አለ? የዛሬን ቀን አለማወቅ ምንም ችግር የለውም። ችግር የለውም። ጥሩ ይሁን። ምንም እኮ ችግር ነገ ጠዋት ያንቺ ቀን ይደርሳል። እንተያያለን። በዚህ አይነትማ ልጆቹም ቀኑን አያውቁትም ማለት ነው። አይ ልጆቹም ያውቁታል። በስዬ ትምህርት ቤት ሄዱ የለ ጠይቃቸው። አለው ከንቱ ማለት አለው ማለት ከንቱ ማለት ከንቱ አለው አይደለም። አለው ማለት ከንቱ አለው ከንቱ ማለት ቶ በቃ ላንተ ባይሆን በስዬ ከንቱ ማለት አለው ቶ አትጨነቅ። ከንቱ አለው ማለት ከንቱ። አዎ በስዬ ጎበዝ። እናንተ አንተ ዛሬ ቀኑ ምንድነው? እሑድ ነው። ኧረ ገና ሮብ ነው። ምን አለ እሑድ ሆነ? በቃ ሮብ ብቻ ነው ቀኑ? ሌላ ምንም የተለየ ነገር የለም? አሃ የፀሐይ ግርዶሽ አለ ተብሏል። ግን ወደሱ ምን ነው? የምን ግርዶሽ? ጨረቃ ፀሐይ ለ3 ደቂቃ ያክል ትከልላታለች ተብሏል። ለ3 ደቂቃ ያክል ቀኑ ጨለማ ይሆናል ማለት ነው። ማታ ይሆናል። የስ ዛሬ ትምህርት የለም ማለት እኮ ነው። ለምን ነው የማይኖረው? እና በማታ ሂጅ ልማርልሽ። ቆይ ከግርዶሽ ሌላ ምንም የለም? የአየር ሁኔታውን ለማለት ፈልገህ ነው? ማለት ከንቱ አለው ማለት ከንቱ። በዚህ ዛሬ እንዴት ነው? በጊዜ ለስራ ነው? ናግባ እባክህ። ኧረ እኔ ልዘገጃጅ እባክህ፣ ጊዜ የለኝም። ኧረ ገና ነው ሰዓቱ። ምንድነው ደግሞ የሌለብህ እንደዚህ መጣደፍ? ናግባ። በጣም ገና ነው እንዴ ለአንተ? ገና ነው ሰዓቱ፣ በጣም ገና ነው። ምንድነው የምትለው? እኔ ሁሌም በዚህ ሰዓት ገብቼ ነው የምዘጋጀው ነው ወይስ ወደዛ እንዳላልፍ የፈለክበት ምክንያት አለ? አይ በሴ የገባህ እኮ ነው። ናግባ እባክህ። አይ ገለታ፣ የዋህ ሰው እኮ ነው ገለታ። የቢሮ ልጆች ለልደቴ ድግስ እያዘጋጁ ሰርፕራይዝ ሊያደርጉኝ ስቱዲዮ ውስጥ ጉድ ሲሉ ሳይጨርሱ እንዳልገባ መያዙ እኮ ነው በሱ ቤት። ደህና ሰው አልመረጡም። ገለታ ፊቱ እንዳለ ይናገርበታል። አንተ ግን የቢሮ ሰዎች የልደቴን ቀን ያውቁታል ብዬ በፍጹም አልጠበቅኩም ነበር። እንዴት አወቁት? ያው ስለሚወዱኝ ስለሚያከብሩኝ ነው። እውነተኛ ወዳጅና አክባሪህን በእንደዚህ አይነት ሁኔታ እኮ ነው የምታውቀው። አይ ገለታ ሰው ምስኪን። አቶ ገለታ ስቱዲዮ ንግባኔ ጉጉቱ ገደለኝ። አይ በስንቴ ለስራ መጓጓት ጀምረሃል። በተለይ ደግሞ ልጅ ከወለድክ በኋላ ሙሉ ለሙሉ ተቀይረሃል። ያው መቼስ ደፈንም አይደል? ምን ደፈን? እድሜ ነዋ እንዴ። ሞላን እኮ። ስንት ሞላ? ዛሬ ስንተኛው ነው የሚከበረው? ዛሬ ልደት ነው እንዴ? አይ ገለታ አትቀልድብኝ እንዴ። ዛሬ ልደቴ መሆኑን አታውቅምና ነው ወይስ ይሄም የሰርፕራይዙ አካል ነው? የምን ሰርፕራይዝ? እኔ ደግሞ ያንተ ልደት ምን ስላውቀዋለሁ እንዴ? እና ቢሮ ውስጥ ምንም ዝግጅት የለም እንዴ ዛሬ? ለአንተ ልደት ለምን ነው የምናዘጋጀው? ደግሞ ትልቅ ሰው ልደት ያከብራል እንዴ? ለምን አያከብርም እንዴ? ያውም እኮ የደፈንኩበት ነው። ስንት ደፈንክ? ምን ያደርግልሃል? ስቱዲዮ ውስጥ ዝግጅት ሳይኖር ነው ታዲያ እዚህ ወጥረህ ያስገኝ? ኧረ እኔ አልወጠርኩም። ምንድን ነው የምትለው? እኔ አልወጠርኩም። እኔ የፕሮግራም ሰዓት እስኪደርስ ድረስ እንድታጫውተኝ ብዬ ነው እንጂ እኔ አልወጠርኩም። እኔ አጫዋች ነኝ እንዴ? አንተ ትልቅ ሰው አይደለ እንዴ? በዚህ እድሜ ጨዋታ ያምራል እንዴ? ዛሬ ልክ አይደለም በስንቴ። በቃ ግባ ስቱዲዮ። በጣም ነው የማዝነው ገለታ። ለእኔ ክብር ያላችሁ ይመስለኝ ነበር። ይሄ ሁሉ ለልደት ነው? እኔ ከስራ ስንወጣ ኬክ እጋብዛለሁ። በቃ ሃሎ በስዬ መፈልግ የምስራች ኧረ ምስር ብላ በለኝ። ብላ ስራ አገኘሁ። ዝኔ ጋር መስተንግዶ ጀመርኩ። ኧረ አሪፍ ነው፣ ጥሩ ነው። በጣም አሪፍ እና ዛሬ ብቅ አትልም? የመጀመሪያው ተስተናጋጅ አትሆንም? ያው ታሪኬ ወደፊት ሲጻፍ መጀመሪያ ካስተናገድኳቸው ሰዎች ስም ዝርዝር የመጀመሪያው ስም እንዲጻፍ መምጣት አለበት። እሺ እመጣለሁ። ቻው። እንዴት አላሰብኩትም? እንዴት አልመጣልኝም? ሙሉ ቀንና ሂሩቴ ተነጋግረው እኔን ደስ የሚያሰኝ ቦታ ዝግጅት አዘጋጅተው እየጠሩኝ ነው። አይ ሂሩቴ
አሁን ሙሉ ቀን ስራ አገኘ ብዬ እኔ ልሸወድ ማለት ነው። አይታየም? ሙሉ ቀን ዝናቡ ጋር ስራ ሲሰራ መዋሸት እኮ አትችልበትም። ያው ዝናቡ ቤት መሄድ ይወዳል ብላ እኔን ደስ ለማሰኘት ብላ ነው። እኔ እኮ ቤት ብናዘጋጅ ነበር ደስ የሚለኝ። ህፃኑ ልጅ የት አድርጋው ልትመጣ ነው? ለነገሩ እና የኔ ያሉ ዝም ብዬ ነው ቀኑ ሙሉ ተቀይሜያት ዋልኩት። አይ በስቱ እንደ እውነቴን ነው ይሄ ችኩልነቴ። አይ በስቱ የት ነው ያገኘሁት? በሴ እንዴት ነኝ? የምር ተቀጥራ ነው እንዴ? ወሰነ ተፈጠንኩ ከዚህ በኋላ እና የምር ልታስተናግደኝ ነው የጠራኸኝ? አዎ። በምን ነው በኔ ተስተናግዳ ፈልግ? ሂሩትስ ደግሞ ምን ትሰራለች? እና ሌላ ማንም የመጣ የለም? የዛሬ ድራፍት እንዴት የተለየ እንደሆነ ካላመንከኝ ታጣው በስዬ ደህና መሸ? መሸ? ምን ነው ስንት የጓጓሁለት ስንት የሆንኩለት ቀን እንደ ቀልድ መሸ። አንዳንድ ቀን እኮ እንዲህ ነው፣ እንዳሰብኩ አይሆንም። ማሾፍሽ ነው? ምን ማሾፍ? ዛሬ እንደ ማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ቀን ነው እንዴ? ምን እኔ ላንቺ እንደዚህ ነኝ? ላንቺ ስንት መስዋዕትነት አልከፈልኩም? ስንት አልሆንኩም? ዛሬ እንደ ማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ቀን ነው? ለኔ ይሄ ነው የሚገባኝ? ይሄ ነው ውለታዬ? ይሄ ነው ክብሬን የሚመጥነው? የዛሬው ቀን እንደ ማንኛውም ቀን አንዳንድ ቀን ተብሎ የሚታለፍ ነው ሂሩቴ? ምንድነው የዛሬው ቀን በስዬ? አንቺን ልጠይቅሽ እንጂ ዛሬ ቀኑ ምንድነው? ሮብ ነው አልኩ እኮ ጧት። ሮብማ ሮብ ነው፣ ግን ሮብ ቢሉሽ ሮብ ነው እንዴ? የልደቴ ሮብ ነው። ዛሬ ልደቴ አይደለም እንዴ? በስዬ ልደት አይደለም እንዴ? ኧረ በጭራሽ አይደለም። አይደለም ዛሬ ያንተ ልደት ገና አንድ ወር ይቀረዋል። አንተ የተወለድከው ነሐሴ 11 ነው። አሁን ደግሞ ገና ሐምሌ 11 ላይ ነው። ቆይ ወሩ ገና ሐምሌ ነው እንዴ የምትይው? በስ አሁን እንደው ቀኑን ከመጠየቅ ወሩን መጠየቅ አይቀድም? ገና አልደፈንኩማ። ምኑ ነው ደግሞ የምትደፍነው? 45 ለሱ ደግሞ ገና 2 ዓመት ይቀራል። በባዶ ሜዳ በዝም ብሎ ቀን በዝም ብሎ ሮብ ነው ዝም ብዬ ስንገበገብ ይዋልኩት። መጀመሪያውኑ ጠዋት ብትነግረኝ እንደዚህ ቀን ተበላሽቶ አይውልም። ኧረ ተይ፣ ያሳለፍኩትን ቀን ብታይ አናቴ ላይ እሳት ሳነድ ነው የዋልኩት። አንተ ራስህ እኮ ታቃጥላለህ። ተቃጠል ብሎ የፈጠረኝ እናቴ ዋሽታኛለች። ደግሞ እሳቸው ምን አደረጉ? የስሜን ትርጉም በስንቱ ልደሰት በስንቱ ላመስግን ብዬ ነው ያወጣሁት ያለችው ውሸት። በስንቱ ልቃጠል በስንቱ ልንገብገብ ነው። ምንድነው መሰለ የተፈጠረው ችግር? ሐምሌና ነሐሴ ይምታቱብኛል። የቱ እንደሚቀድም የቱ እንደሚከተሉላ ብዙ ጊዜ ይምታታብኛል። አሁን ያለንበት ወር ነሐሴ እኮ ነው መሰለኝ። እኔ ከሱ ይልቅ በጣም የገረመኝ አሁን ምን ላይ ነው ያለነው? 2016 ላይ ነው እንዴ ያለነው? እኔ እኮ 2018 ላይ ነው ያለው። ይሄ ልጅ ከመጣ በኋላ ያልተምታታብኝ ነገር የለም። ይልቅ ሙሉ ቀን ስራ መጀመሩ አልገረመህም?